ኢራን የመጨረሻዎቹ ሰዓታት መጥፎ ልቂት ይሆናል። ዶናልድ ትራምፕ We're talking to Iran, and if we can work something out, that'd be great. And if we can't, probably bad things would happen. በመካከለኛው ምስራቅ ሰማይ ስር የጦርነት ነጋሪ እየተጎሰመ ነው። ሰዓታቱም ወደ ነገ እየቆጠሩ ይገኛል። በአንድ በኩል የአሜሪካ ግዙፍ የጦር መርከቦችና የትራምፕ ልቂት ማስጠንቀቂያ፣ በሌላ በኩል ደግሞ የኢራን የጸኑ ቀይ መስመሮች መደፍጠጣቸው ዓለምን በአጣብቂኝ ውስጥ ከቶታል። በሁለቱ ሀገራት መካከል ነገ የሚጀመረው ተጠባቂ ንግግር ምን ይዞ ይመጣል? አብራችሁን ቆዩ። ኦማን በመካከለኛው ምስራቅ ሰማይ ላይ ሁሉም ነገር ሊያከትም የቀረበ ይመስላል። በዋሽንግተንና በቴህራን መካከል ለዓመታት የዘለቀው ፖለቲካዊ ፍጥጫ አሁን ላይ ወደ ከፋ ወታደራዊ ግጭት አሊያም ወደማይገመት የዲፕሎማሲ ጎዳና ሊሄድ ይችላል። በነገው ዕለት ማለትም የካቲት 6 ቀን 2018 ዓ.ም በኦማን አስተናጋጅነት የሚጀምረው ድርድር ያለምን ያህል ሚዛን የሚቀይር ትልቅ ክስተት ተደርጎ ተወስዷል። ነገር ግን የድርድር የሚጀምረው በአረቢያን ባህር ላይ ከታየው ድንገተኛ የድሮን ጥቃትና ከፕሬዝዳንት ዶናልድ ትራምፕ ብርቱ ማስጠንቀቂያ በኋላ መሆኑ የነገውን ንግግር ጥላ እንዲያጠላበትና ቀጠናው ላይ ጭንቅ እንዲመጣም አድርጎታል። ባለፉት 48 ሰዓታት ውስጥ በአረቢያን ባህር ላይ የተከሰተው ወታደራዊ ግጭት የነገውን ድርድር ጣፋንታ አጣብቂኝ ውስጥ ከቶታል። አሜሪካ በአረቢያን ባህር ወደሚገኘው ግዙፍ የአውሮፕላን ተሸካሚ መርከቧ ላይ በፍጥነት ሲቃረብ የነበረን የኢራን ሻሂድ ድሮን መጣሏን የአገሪቱ ጦር በይፋ አስታውቋል። ይህ ክስተትም በሁለቱ ሀገራት መካከል የነበረውን ጥርጣሬ ወደ ከፍተኛ ደረጃ አሳድጎታል። የፔንታጎን ባለስልጣናት ድርጊቱ በድርድር ጠረጴዛ ላይ ብልጫ ለመውሰድ የተደረገ ትንኮሳ ሲሉ ቢገልጹትም ቴህራን በበኩሏ ድሮኑ ለመደበኛ ክትትል የወጣ እንጂ ጥቃት የመሰንዘር ዓላማ አልነበረውም በማለት ምላሽ ሰጥታለች። እንዲህ አይነቱ የተቀጣጠለ ቀውስ ባለበት ወቅትም ለድርድር መቀመጥ ሁለቱን ወገኖች ያላቸውን ወታደራዊ ጡንቻ እያሳዩ ዲፕሎማሲያዊ ቁማር እየተጫወቱ መሆናቸውን ያሳያል። በዚህ ሳምንት መጀመሪያ ላይ ድርድሩ በቱርክ እንዲካሄድ ታቅዶ የነበረ ቢሆንም በኢራን በኩል በቀረበ ድንገተኛ የቦታ ቅየራ ምክንያት ሂደቱ ሊቋረጥ ደርሶ ነበር። ኢራን ድርድሩ ከጅምሩ ሲካሄድባት ወደ ነበረችው በለውም ለሷ ታሪካዊና ገለልተኛ ተደርጋ ወደምታስበው ኦማን እንዲመለስ አጥብቃ ጠይቃለች። የዶናልድ ትራምፕ አስተዳደርም ይህን ጥያቄ ተቀብሎ ድርድሩን ወደ ማስቆጥ ማዛወሩ አሜሪካ ውጤት ለሚመጣበት ማንኛውም አማራጭ ክፍት መሆኗን የሚያሳይ ቢሆንም በሌላ በኩል ግን ዶናልድ ትራምፕ ያላቸው ትዕግስት እየተሟጠጠ መሆኑን የሚያሳዩ ምልክቶች እየታዩ ይገኛል። ኦማን ለረጅም ዓመታት በምዕራቡና በምስራቁ ዓለም መካከል እንደ ታማኝ ድልድል ሆና ማገልገሏ የድርድር በስኬት እንዲጠናቀቅ የራሷን ዲፕሎማሲ ጫና እያሳደገች ትገኛለች። የአርቡ ድርድር ዋነኛ አጀንዳም በኢራን የኒውክሌር ፕሮግራም ዙሪያ ላይ ያተኮረ ቢሆንም ሁለቱ ወገኖች ይዘውት የሚቀርቡት የመደራደሪያ ነጥብ ግን እጅግ የተራራቀና አሁናዊ ሁኔታውን ይበልጥ ውስብስብ የሚያደርገው ሆኗም እየተባለ ይገኛል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደሚሉት ቴህራን ዝግጁ ሆነችው በኒውክሌር ፕሮግራሟ ዙሪያ ብቻ ለመነጋገር፣ በምላሹም የተጣሉባት ማዕቀቦች እንዲነሱላት ለመጠየቅ ነው። ኢራን የባላስቲክ ሚሳኤል መርሃ ግብሯን የሉዓላዊነትና የብሔራዊ ደህንነት ቀይ መስመር አድርጋ በመቁጠር በዚህ ጉዳይ ላይ ምንም አይነት ስምምነት እንደማታደርግ አስቀድማ አስታውቃለች። በአንጻሩ ግን የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ የሚመሩት የዋሽንግተን ተደራዳሪዎች ስምምነቱ የኒውክሌር ጉዳይን ብቻ ሳይሆን የኢራንን የረጅም ርቀት ሚሳኤል ልማትና ቀጠናዊ እንቅስቃሴዎችን ማካተት አለበት የሚል ጽኑ አቋም ይዟል። ይህ አጀንዳ ልዩነት ታዲያ ንግግሩ ገና ሳይጀመር ወደ አጣብቂኝ እንዲገባ አድርጎታል። In the past, Americans repeatedly made threats in their statements saying that all options are on the table and all options include the option of war. Now, this man also keeps claiming that they have sent aircraft carriers and so on. In my view, the Iranian nation should not be frightened by such things. The people of Iran are not influenced by this kind of talk. We are not the initiators of war. We do not want to oppress anyone or attack any country, but in response to anyone who seeks to attack, the Iranian nation will deliver a strong blow. Americans should also know that if they start a war this time, it will be a regional war. ፕሬዝዳንት ዶናልድ ትራምፕ በሰጡት ማስጠንቀቂያቸው በነገው ድርድር አጥጋቢ ስምምነት ላይ መድረስ ካልተቻለ መጥፎ ነገሮች ሊከሰቱ እንደሚችሉ፣ በኢራን ላይም የሚወሰደው እርምጃ ወደ እልቂት ሊያመራ እንደሚችል ፍንጭ ሰጥተዋል። ይህን አገላለጽ በብዙዎች ዘንድ እንደ ከፍተኛ ዛቻ የተወሰደ ሲሆን አሜሪካ በኢራን የኒውክሌር ጣቢያዎች ላይ የአየር ድብደባ ልትፈጽም ትችላለች የሚል ስጋትም አይሎ ታይቷል። ዶናልድ ትራምፕ በኢኮኖሚያዊ ጫናና በወታደራዊ ማስፈራሪያ የታጀበውን ከፍተኛ ጫና አሊያም ማክሲማም ፕሬዠር ስልታቸውን ዳግም ወደ ሥራ እያስገቡ መሆኑን ተንታኞች ይናገራሉ። ይህ ሁኔታም ኢራን ወደ ጦርነት እንድትገባ አሊያም ለከፋ ኢኮኖሚያዊ ድቀት የሚዳርጋት ነው እየተባለ ይገኛል።
በተለይም አሜሪካ ግዙፍ የባህር ሰርጓጅ መርከቦቿን ወደ ባህረ ሰላጤው አካባቢ ካሰማራች በኋላ ቀጠናው በማንኛውም ሰዓት ሊቀጣጠል የሚችል የቀውስ ቀጠና ሆኗል። በዚህ ድርድር ላይ ከአሜሪካና ከኢራን በተጨማሪም ሌሎች አረብና የሙስሊም ሀገራት ይሳተፉ እንደሆነ ለመወሰን ሰፊ ንግግር እየተካሄደ ይገኛል። እንደ ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬቶች ያሉ ሀገራትም የግጭቱ ሰለባ ከመሆን ይልቅ የሰላም ስምምነቱ አካል በመሆን ቀጠናዊ መረጋጋትን ለመፍጠር እየፈለጉ ይገኛል። አረብ ሀገራቱ የኢራን ሚሳኤል ፕሮግራም በቀጥታ ለእነሱ ስጋት መሆኑን በመግለጽ አሜሪካ በዚህ ጉዳይ ላይ ጠንከር ያለ አቋም እንዲኖራት ኢራን ቀጠናዊ ተጽዕኖ እንድትቀንስ ግፊት እያደረጉ ይገኛል። ከዚህ ቀደም በኢራን ጉዳይ ላይ ሰፊ ጥናት ያደረጉትና የዲፕሎማሲ ባለሙያዎች እንደሚተነብዩት የነገው ድርድር ውጤት አልባ መሆን ማለት የመካከለኛው ምስራቅን የወደፊት ዕጣ ፈንታ ወደ ጨለማ የመግፋት ያክል ነው እያሉ ይገኛል። የቀድሞው የዓለም አቀፍ የኒውክሌር ኤጀንሲ ባለሙያዎች እንደሚጠቁሙት ኢራን በአሁኑ ወቅት ዩራኒየም ወደ ጦር መሳሪያነት ለመለወጥ የሚያስችላት ደረጃ ላይ ደርሳለች። ይህ ደግሞ አሜሪካና እስራኤልን የመጨረሻውን ወታደራዊ እርምጃ እንዲወስዱ የሚያነሳሳ ምክንያት ሊሆን ይችላል። በሌላ በኩል ግን ኢራን ድርድሩን ጊዜ ለመግዛትና ማዕቀቦችን ለማቃለል እንደ ዘዴ ልትጠቀምበት ትችላለች የሚሉ ትንታኔዎችም ከምዕራባውያን መገናኛ ብዙሃን በስፋት እየተሰማ ይገኛል። ይሄ የጥርጣሬ ድባብም በኦማን ቤተ መንግሥት ውስጥ በሚደረገው ንግግር ላይ ትልቅ ጫና መፍጠሩ አይቀሬ ነው እየተባለ ይገኛል። የምስራቁ ዓለም መገናኛ ብዙሃንም በተለይም የኢራንና የሩሲያ ዜና ምንጮች እንደሚሉት ውጥረቱ በአሜሪካ የበላይ ፈላጊነትና ሉዓላዊ ሀገራትን የማስፈራራት ፖሊሲ ላይ ያሳብባሉ። እነዚህ ወገኖች እንደሚሉት ኢራን ራሷን የመከላከል መሪ ያላት ሀገር በመሆኗ የሚሳኤል ፕሮግራሟን ለድርድር ማቅረብ የለባትም እያሉ ይገኛል። በአንጻሩ ግን እንደ ሲኤንኤንና ቢቢሲ ያሉ የምዕራቡ ዓለም መገናኛ ብዙሃን ኢራንን ለዓለም ሰላም ጠንቅ የሆነችና የኒኩሌር አረር የታጠቀች ሀገር ለመሆን የምትጥር አድርገው በመሳል የትራምፕ አስተዳደር የሚወስደውን ጠንካራ እርምጃ ይደግፋሉ። ይህም ሚዛና ያልሆነ የሚዲያ ሽፋን በሁለቱ ሀገራት ሕዝቦች መካከል ያለውን ስጋት እያባባሰው ይገኛል። የነገው ድርድርም በእነዚህ ሁለት ተቃራኒ እይታዎች መካከል ያለውን ልዩነት ለማጥበብ የሚሞከርበት ወሳኝ መድረክ ሆኖም እየተነሳ ይገኛል። At this stage, various points have been discussed, and we are reviewing and finalizing the details of each step of the diplomatic process, which we hope to conclude in the coming days. This concerns methods and the working environment. የነገው ድርድር ስኬታማ እንዲሆን ከተፈለገ ግን ሁለቱም ወገኖች የጋራ መካከለኛ መስመር መፈለግ ይኖርባቸዋል። ኢራን የኒኩሌር ማበልጸግ ተግባሯን በተወሰነ ደረጃ ለመቀነስ ዓለም አቀፍ ቁጥጥርን ለመቀበል ፈቃደኛ ልትሆን ትችላለች። አሜሪካ በምላሹ የኢኮኖሚ ማዕቀቦችን በከፊል በማንሳት የኢራን ሕዝብ ለሚያጋጥመው የኑሮ ውድነት መፍትሄ ልትሰጥ ትችላለች ተብሎ ይጠበቃል። ሆኖም ግን የባለስቲክ ሚሳኤሉ ጉዳይ በድርድር ውስጥ ካልተካተተ ትራምፕ ስምምነቱን ላለመቀበል ያላቸው ዕድል ሰፊ ነው። ይህ ደግሞ ድርድሩን ወደ አላስፈላጊ አጣብቅኝ ውስጥ ይከተዋል። ዶናልድ ትራምፕ ስምምነት አድራጊ ወይም ዲል ሜከር ነኝ ቢሉም ለኢራን ያላቸው አቋም ግን እጅግ የጠበቀና ከባድ እንደሆነ ይታወቃል። በታሪክ አጋጣሚዎች እንደምናየው እንዲህ አይነት ከፍተኛ ውጥረት የነገሰባቸው ንግግሮች ብዙ ጊዜ ወደ ስምምነት የሚመጡ ሆነ ጦርነት ሊጀመር ጥቂት ደቂቃዎች ሲቀሩ ብቻ ነው። በኦማን የሚካሄደው ድርድር ከዚህ የተለየ አይሆንም። የስቲቭ ዊትኮፍና የአባስ አራቺ ፊት ለፊት መገናኘት በሁለቱ ሀገራት መካከል ለዓመታት የቆየውን የዲፕሎማሲ መቋረጥ የሚሰብር ቢሆንም በውስጡ ግን ከፍተኛ ጥርጣሬና ጥላቻን ያዘለ ነው። የቀጠናው ሀገራት መሪዎችም ነገ ከማስቆጥ የሚወጣውን ነጭ ጭስ በጉጉት እየተጠባበቁ ይገኛል። ሁኔታው አሁን ካለበት አጣብቂኝ ወጥቶም ወደ ሰላማዊ መፍትሄ እንዲያመራም የሁለቱም ወገኖች ብልህነትና ሆደ ሰፊነት ይጠበቃል። የኢራን መንግስትም ቢሆን በውስጥ በኩል የሚነሳበትን ኢኮኖሚያዊ ጫና ለማርገብ ስምምነት የግድ እንደሚለው ይገመታል። የነገው የአርቡ ድርድር ውጤት በቀጠናው ብቻ ሳይሆን በዓለም አቀፍ የነዳጅ ገበያና በጂኦፖለቲካዊ ሚዛን ላይ ትልቅ ለውጥ ያመጣል። ምናልባት ንግግሩ ውጤት ካላመጣና ፕሬዚዳንት ትራምፕ እንደዛቱትም እርምጃ የሚወስዱ ከሆነ ግን ዓለም አቀፉ የጸጥታው ምክር ቤትና የተባበሩት መንግስታት ድርጅት ሊቆጣጠሩት የማይችሉት ሰፊ ጦርነት ሊቀሰቀስ ይችላል። ኢራን በበኩሏ ለማንኛውም ጥቃት ዝግጁ ነኝ ማለቷ ግጭቱ እስከምን ድረስ ሊሄድ እንደሚችል ፍንጭ ይሰጣል። ሁኔታው አሁን ካለበት አጣብቂኝ ወጥቶም ወደ ሰላማዊ መፍትሄ እንዲያመራ መካከለኛ የማርያም መንገድ ያስፈልጋል። የመጨረሻዎቹ ሰዓታትም እየቆጠሩ ይገኛል። ዓለምም ትንፋሿን ዋጥ አድርጋ የማስቆጥን ውጤት እየተጠባበቀች ይገኛል። በነገው ዕለት የሚታየው ውጤት ቀጣዩን ዓለም አቀፍ ግንኙነት የሚወስን ይሆናል። ዶናልድ ትራምፕ እንደዛቱት መጥፎ እልቂት እንዳይከሰት ዲፕሎማሲ የመጨረሻው ሚና መጫወት አለበት። ኢራን በመጨረሻው ሰዓት አቋሟን ታለዝባለች ወይስ ወደ ጽንፉ ትጓዛለች የሚለው ጥያቄም የነገው የአርብ ትልቅ ፈተና ነው። የቀጠናው የፖለቲካ ተንታኞች እንደሚሉት ከሆነ ግን ከጦርነት ይልቅ መጥፎ ስምምነት ይቻላል የሚለው ብሂል በነገው ድርድር ላይ ሊሰራ ይችላል እያሉ ይገኛል። ያም ሆኖ ግን ሁለቱም ወገኖች ያላቸው ክብርን የመጠበቅ ፍላጎት ድርድሩን እጅግ አስቸጋሪ ያደርገዋል። በመጨረሻም ይሄ ታሪክ አጋጣሚ በሁለቱም ሀገራት መሪዎች ላይ ትልቅ ኃላፊነት ጥሏል። ፕሬዚዳንት ትራምፕ በታሪክ ተመዝግበው የሚቀርቡበትን ታላቅ ስምምነት ለመፈረም አሊያም ኢራንን ለዘለቄታው የሚያሽመደምድ እርምጃ ለመውሰድ ወስነዋል።
ኢራንም ቢሆን በህልውናውና በሉዓላዊነቷ መካከል ያለው ሚዛን ለመጠበቅ ትገደዳለች። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።